አላህ አንድ ናት ብለን መጥራት እንችላለን? እሺ አላህ አንድ ናት ብለን መጥራት እንችላለን? ወንድ ካልሆነ አንድ ናት ብለን መጥራት እንችላለን? አንድ ነው የሚለውን የወንድ አምሳያ ለምንድን ነው አንተ ባልከው ልስማማና ሐዋርያቶች ባሉት የዓይን እማኞች ባሉት ተቀበል ነው። አንተ በዚያ የምትቀበል ከሆነ ዛሬ ትሰማለህ። ትስማማለህ? ሐዋርያቶች በተናገሩት ስለ ኢየሱስ ባውጣልህ መጽሐፍ ላይ ያው በጣም ጥሩ። ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል ሐዋርያቶች። አንተም እንደ ሐዋርያቶች ለኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ? ከዛሬ ጀምረህ አምላኩ ሳይሆን አባቱ በአካል ሶስት ናቸው። አምላክ አብ ወልድ መንፈስ ቅዱስ አምላክ እንዳለው አስተምረዋል። አምላክ እንዳለው ሳይሆን በስጋ ነው የወረደው፣ ከሰማይ በስጋ ነው የወረደው። ሁለት አይነት ሰዋዊና አምላካዊ ባህሪ ነው ያለው ኢየሱስ ክርስቶስ። ተሾመ ሐዋርያቶች በተናገሩት ተቀበል። በጣም ጥሩ ሰየው፣ ደስ ይለኛል። መጽሐፍ በራስ በገዛ መጽሐፍ ዛሬ ሙስሊም ልትሆን ነው። ተሾመ ምን መሰለህ ሐዋርያቶች ያስተማሩት ኢየሱስ ክርስቶስ ተሾመ ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል ሐዋርያቶች። ትቀበላለህ? ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ኢየሱስ ክርስቶስ አምላክ አለው ብለው አስተምረዋል ሐዋርያቶች። ስለዚህ ትቀበላለህ አንተ? ኢየሱስ ክርስቶስ አምላክ የኢየሱስ ክርስቶስ አምላክ ይባረክ ይላል። አውጣው ሙሉን አንብቦ ከላይ ከአሁን አንድ ጥቅስ ይዘህ ብቻ ከላይ ጀምሮ ወደ ታች አይነበብም እኮ መጽሐፍ ቅዱስ ሲነበብ ከላይ ጀምሮ ነው ሲነበብ። መጽሐፍ ቅዱስን አሁን እንደናንተ አንተ አሁን ለምሳሌ ለፈቷች መጽሐፍ ቅዱስን ተሾመ ምን ያልፈታም አልኩህ። አብሽር ምንም የምፈታው ቃል የለኝም። እኔ የምናገረው ቃል በቃል ነው የምሰጠህ። የኢየሱስ ክርስቶስ መጽሐፍ ቅዱስ ነው። የኢየሱስ ክርስቶስ አምላክ ይባረክ ብለዋል። ይሄን ትቀበላለህ ወይ አንተ? አዎ እቀበላለሁ፣ ግን አሳየኝ መጽሐፍ ቅዱስ ላይ የኢየሱስ አምላክ ይቀበል የሚለውን ከላይ ጀምሮ ወደ ታች አሳየኝ። ችግር የለውም አብሽር እናያለን። ያውና ቁጥር 3 ላይ ምን ይላል? በክርስቶስ ሰማያዊ ስፍራ ከአንድ ጀምረህ ታነባለህ። ከላይ ጀምረህ አንብቡ። ከላይ ጀምረህ አንብቡ። ከላይ እሺ ተሾመሽ። ያው ምን ይላል? በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምዕመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ እዚህ ጋር አንብቡ። አታጥፋ። ቆይ እዚህ ጋር ከላይ ሁለተኛው ላይ አንብቡ። እሺ ከላይ አንብቡ። ሁለተኛው ላይ ያው እየተናገርኩ እኮ ነው። ተረጋጋና ተረጋጋ። ቃል በቃል እናውራ። አንድ ባንክ ቃል በቃል እናውራ። ችግር የለውም። አሁን ማስረጃ ልሰጥህ ያልኩህ አምላክ እንዳለው አስተምረዋል አልኩህ። አይ ይሄንን ማየት አልፈለግክም ሙሉ ከላይ ጀምረህ አንብብልኝ አልክ። ማንበብ አስጀምረህ ከዛ እንደገና አቋርጠዋል። ካያስኬድም እንደዚህ ሶስት ላይ ደርሰልህና ከዚያ በኋላ ማስረዳት የምትፈልገው ታስረዳለህ። አብሽር ያው ሶስት ላይ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ኢየሱስ አምላክ እንዳለው አስተምረዋል ሐዋርያቶች። ይሄን ትቀበላለህ ወይ ነው? አይ አሁን እኮ እሱ ቀደም ይኸውልህ ሁለተኛው ላይ አድርጎ እያልኩ ከሁለተኛው ወጣ ወደ ሶስተኛው ወረድኩ። ሁለተኛው ቃል ፍቻ አለው። አሁን ዘለቋት ከላይ ጀምር። ከሁለተኛው ጌታ እያለ እኮ ነው ኢየሱስ ክርስቶስ ጌታ እያለ እኮ ነው። በፈጣሪ ስም ረጋ በል። ይኸውልህ ጌታ ወደሚለው ሀሳብ እንመጣለን በቀጣይ። ግን አምላክ እንዳለው አስተምረዋል ሐዋርያቶች። ይሄን ቃል ትቀበላለህ ወይ ነው? ብዙ አልቀበልም። አምላክ እንዳለው ተናገርበት። አሁን እኮ ደጋው እኔ ላምበው አልቀበልም። አይ እሺ ወደዚህ አድርጉ። አይታይም። ወደዚህ ይኸውልህ እየሰማኝ እግዚአብሔር ፍቃድ በኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምዕመናን ይላል። ከዛ በኋላ ሁለተኛው ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ አዩ። እዚህ ጋር ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ አብ ማን ነው? እሺ አንተ ልጠይቅህ፣ አብ ማን ነው? እባክህን አብራራና አምላክ አለ የሚለውን ቴክስት ጋር ሰማኝ። አብ አባት ነው። እየሰማኝ ነው? እየሰማኝ አይደለም? ይኸውልህ እዚህ ጋር ከእግዚአብሔር ከአባታችን ይላል እኮ እዚህ ጋር ከእግዚአብሔር ከአባታችን ሲል አብ አባት ነው፣ ወልድ ልጅ ነው። እየሰማኝ ሶስቱን አሁን ምስጢረ ሥላሴን አታውቅም። ለዛ እኮ ነው ምስጢረ ሥላሴ ትቀበላለህ ወይ ነው? አምላክ እንዳለው ይናገራል። ይሄን ትቀበላለህ ወይ? ሰማኛ በክርስቶስ ያነበብኩልህ እኮ ነው። ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን አለ። እዚህ ጋር ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁንልና በክርስቶስ በሰማያዊ ስፍራ እያዩ ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ጌታ ጌታችን ኢየሱስ ክርስቶስ አምላክ አባት ይባረክ።
አባቱ ማን ነው? አብ ነው ያልኩህ እኮ ነው። አሁን እኮ ሶስቱ ምስጢረ ስላሴዎችን አታውቅም እኮ ለዚህ ነው። አባት ነው። አባት ቃል እኮ መጀመሪያ አንዴ ነው ተቀላህ አታውቅም የሚለውን ኪስ አድርገውና መጽሐፉ ላይ የኢየሱስ ክርስቶስ አምላክ ይባረክ የሚለውን ቃል ትቀበላለህ ወይስ አትቀበልም? ቃል እኮ ነው እያወራ ያለው። እዚህ ጋር እኮ ዮሐንስ ራዕይ ምዕራፍ 1 ነው። አውጣው። እሺ አሁን ይኸውልህ ከጥቅስ ወደ ጥቅስ እዚህ ቦታ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ይሄ ቃል ትቀበላለህ? የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አምላክ እና አብን እኮ ነው። አብ ማን ነው? አባቱ ነው። ስለዚህ አብ የኢየሱስ ክርስቶስ አታዳምጥ። ምስጢረ ስላሴን አታውቅም ማለት አንድ የረጋ በላ አታውቅም ቢለውን 50 ጊዜ ደጋግምከው ተወሱንና መጽሐፉ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ የተባለው እዚህ ጋር? አብ በጣም ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለም? በአካል በስጋ ሶስት ናቸው አልኩ። ማን ኢየሱስ ክርስቶስ አምላክ የተባለው ስለው አብ ነው አለ። ስለዚህ ኢየሱስ ክርስቶስ አምላክ ነው ይላል። ቃል እኮ ነው እያወራ ያለው። ቃል ነው ቃል። ዮሐንስ ወንጌል ምዕራፍ 1 አውጣ አልኩ እኮ። ምንድነው ቃል? ዮሐንስ ወንጌል ምዕራፍ 1 አውጣው። እናውጣለን፣ ችግር የለውም። ሊረዳችሁ አስተውሉ። የኢየሱስ ክርስቶስ ሳወራ አዳምጥ እንጂ ተሾመ ትልቅ ሰው እኮ ነው። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ስለዚህ ጊዜ እውነቱን አግኝተሃል። አብ ነው ብለህ መለስክ። ስለዚህ ይህ ማለት ክርስቶስ አምላክ አለው። ማን ይባላል? አብ ነው። ገብቶሃል አይደል? ስለዚህ አምላክ እንዳለው ትቀበላለህ ወይ? ሐዋርያቶች ያስተማሩትን ክርስቶስ አምላክ እንዳለው አስተምረዋል። እዚህ ቦታ ላይ ብቻ ሳይሆን ክርስቶስ ራሱ አምላክ እንዳለው ሲያስተምር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ኢየሱስ ክርስቶስ ተናገረ። ስለዚህ አምላክ እንዳለው ክርስቶስም አስተምሯል፣ ሐዋርያቶችም አስተምረዋል። ይህን ቃል ትቀበላላችሁ ወይ ነው? አሁን ሰማይ ልናገር። ትቀበላላችሁ ኢየሱስ አምላክ እንዳለ የተናገረበትን? እሱ መጀመሪያ እኮ ሰማይ በደንብ ስማኛል። እሺ ለአንተ መጽሐፍ ቅዱስ ይከብዳል የምልከው ለዚህ ነው። ወደ ማስረዳት ጥቅሱ ላይ መሰረት አድርጋችሁ ማስረዱ። አንተ ቁርአኑ ምናምን ሳይሆንም እርሱ ክርስቶስ አምላክ ያደርገው ይልቁንስ መጽሐፍነቱን አባቱ ነው አልኩ። የኢየሱስ ክርስቶስ ወልድ አባቱ ነው አልኩ። አጎቱ ነው አባቱ ነው አክስቱ ነው አይደለም ጥያቄ። አምላኩ ነው ወይ? አምላኩ ኢየሱስ ክርስቶስ ራሱ አምላክ ነው። አምላክ እንዳለው ክርስቶስ ይናገራል አልኩኝ። አማርኛ ከቻላችሁ ወደ አምላኬ ወደ አምላካችሁ አደርጋለሁ አለ ኢየሱስ። ማንን ነው አምላኬ የሚለው ኢየሱስ? አብ በሰማይ ያለው። በጣም ጥሩ። ስለዚህ አባቱ የላከውን አባት እሺ፣ ስለዚህ የላከው አባቱ ለኢየሱስ ክርስቶስ አምላክ ነው ማለት ነው። እናመሰግናለን። ክርስቶስ አምላክ እንዳለው አምናችኋል። አላህ አንድ ነው ብላችሁ ነው የምታምኑት? አዎ አላህ አንድ ነው ብለን ነው የምናምነው። ኦኬ፣ አላህ አንድ ነው ስትሉ ወንድ ነው እያላችሁ ነው? ምን አገናኝ? አላህ ወንድ አይደለም። ያንቺ አምላክ ነው ወንድ ልጅ። ላሳይሽ ማስረጃ። ኦኬ እኛ አላህ አንድ ናት ብለን መጥራት እንችላለን? እሺ አላህ አንድ ናት ብለን መጥራት እንችላለን? ወንድ ካልሆነ አንድ ናት ብለን መጥራት እንችላለን? አንድ ነው የሚለውን የወንድ አምሳያ ለምንድን ነው ሰጣችሁ አላህ አንድ ነው የምትሉት? ነው ስለተባለ ወንድ ነው ማለት ነው ብለሽ ነው የተረዳሽው እኮ። እንደዛ ከሆነ አላህ አንድ ናት ማለት እንችላለን ማለት ነው። እኔ እንደዛ ወንድ ነው ማለት ነው ብለሽ ነው ወይ የተረዳሽው? አምሳያ የለውም ስላላችሁ ሴትም አላህ አንድ ናት ማለት እንችላለን፣ አላህ አንድም ነው ማለት እንችላለን፣ በፈለግነው መጥራት እንችላለን ማለት ነው። እንደሱ ከተረዳሽ አንቺ እግዚአብሔር ደህና ናት እንዴት ናት ብዬ መጥራት እችላለሁ? በስጋ ያልተገለጠው የእናንተ ነው ያልተገለጠውን ግልጥ አድርጋችሁ ነገር አብ እግዚአብሔር ነው አይደለም? እንዴት ናት እግዚአብሔር አብ ብዬ መጠየቅ እችላለሁ እርሷን? መልስ የላችሁ ማለት እኛ መልስ መልሰንልሽ። ስለዚህ አንቺ ምን አደረግሽ? የራስሽን ድምዳሜ ሰጠሽ። ለዚያ ነው የጠየቅሽ። አይ የኛ እኮ በስጋ በተገለጠው ራት እኮ ወንድ ነው የተገለጠው። የኛ ግልጽ ነው እኮ የናንተ ነው። በስጋ ያልተገለጡት በስጋ ያልተገለጠው። እሺ አንድ ናት ለምን ነው የማትሉት? ማስረጃ ስጠኝ። ለምንድን ነው አንድ ናት ብላችሁ የማትጠሩት? አላህ ሱብሓነሁ ወተዓላ እንደሱ ብሎ ስላልጠራ። ስለዚህ አሁን አንቺ ነው ካልተባለ
ነው ከተባለ ወንድ ነው የሚል ግንዛቤ ነው የመጣቸው። ካልሆነ ናት ብለን መጥራት እንችላለን አልሽ። አይ እንደዚያ ማለት እንችላለን ወይ እግዚአብሔር ላይ ስልሽ፣ አይ እሱ በስጋ ስለተገለጠ ነው አልሽ። እሺ በስጋ ያልተገለጠውን እግዚአብሔር አብን ነው ተብሎ ነው የሚገለጸው አይደለም? እግዚአብሔር እንዲህ አለ ነው የሚለው መጽሐፉ። ስለዚህ ወንድ ልጅ ነው ማለት ነው። ካልሆነ እናት ብዬ መጥራት ትችላለሁ ማለት ነው። አካሄድ ማን አካሄድ አሁን እንዴት እንደሆነ አላስረዳሽ። አንደኛ በመጀመሪያ ማለት አላህ አንድ ነው ስትሉ አላህ ወንድ ነው እያላችሁ ነው። ይሄንን ለህዝቡ ግልጽ አድርገን ንገራቸው። ምክንያቱም እንደዛ ካልሆነ አላህ አንድ ናት ብለን ከጠራን እንዳትቃወሙ ማለት ነው። ለህዝቡ ግልጽ አድርጌ ንገራቸው አላህ አንድ ነው ብዬ ይሄን ለህዝቡ ንገራቸው ግልጽ አድርገህ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ማልችልበትን ምክንያት ንገረኝ ምክንያት ላስረዳሽ። የመጀመሪያ ጥያቄ አላህ ጾታ አለው ወይ ነው። ለአላህ ሱብሓነሁ ወተዓላ ጾታ የለውም። እርሱ የጾታ ፈጣሪ ነው። ፍጥረታትን ጾታ አድርጎላቸዋል። ጾታም የሚገባቸው ማን ናቸው ከተባለ የመራባት ባህሪ ያላቸው ናቸው። እነሱ ጾታ ይገባቸዋል። ለምሳሌ ወንድ ልጅ፣ ለምሳሌ አንቺ አምላክ ከይቅርታ ጋር ለምንድን ነው ይቅርታ የምጠይቀው? መጽሐፉ ላይ የተጻፈ ነገር ነው። አምላክሽ ኢየሱስ ክርስቶስ አምላክ ነው ብለሽ የምታስቢው ጾታ አለው፣ ወንድ ልጅ ነው። የመራቢያም ክፍል ሁላ አለው። የማስረጃ የማቴዎስ ወንጌል ማነው ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። እዚያው ቀጣዩ ምዕራፍ ላይ አዳምጪ ልጨርስልሽ እንጂ እዛው በቀጣዩ ምዕራፍ ላይ ማርቆስ ወንጌል ሉቃስ ወንጌል ምዕራፍ 2 ቁጥር 28 አካባቢ ላይ በሰባተኛው ቀን ስለናንተ ትንሽ ደቂቃ እንኳን ማውራት አትችሉም። አወራ ይኸውልሽ፣ መጀመሪያ ስለ ራሴ አምላክ ነው ያወራሁት። ከዚያ በኋላ በአንጻሩ እያነሳሁልሽ ነው የንጽጽር ቤት ስለሆነ ማለት ነው። መጀመሪያ ስጀምር ስለ አላህ ነው ያወራሁት። አላህ የጾታ ባለቤት ነው ያልሽኝ ቤት አታድርጓት። እሺ ታላቅ ደግሜ ልንገርሽ ካልሰማሽኝ፣ እሺ መጀመሪያ ስለ አላህ ነው ያወራሁት። አላህ ጾታ አለው ወይ ብላ ጠየቀች እቺ ልጅ አልኩኝ። አይ ጾታ የለውም፣ ነገር ግን እርሱ የጾታ ፈጣሪና የጾታ ባለቤት አድርጎ ፍጥረታቶችን ያስገኘ ነው አልኩኝ። ከዚያ ምን አልኩኝ? የመራባት ባህሪ ያላቸው አካሎች ናቸው ጾታ የሚያስፈልጋቸው። የመራባት ባህሪ የሌላቸው ደግሞ ጾታ የሚያስፈልጋቸው አይደሉም። አምላክ ታዲያ ከየትኛው ነው ከተባለ የመራባት ባህሪ የለውም። እርሱ ያለ የነበረ ለዘላለም የሚኖር ነው። አላህ ማስረጃ ሁወል አወሉ ወልአኺር፣ እኔ የመጀመሪያውም የመጨረሻው ነኝ አለ። ሀታ መላእክቶች ራሱ ምንድናቸው? የመራባት ባህሪ ስለሌላቸው ጾታ ያስፈልጋቸውም። መልአክ ወንድ ናቸው ሴት ናቸው ተብሎ የሚገለጹ አይደለም። ግን አምላክ በመጽሐፍ ላይ ሲያነሳቸው በቁርአንም ሆነ በመጽሐፍ ቅዱስ ላይ ልክ እንደ ወንድ ልጅ መጠራ አድርጎ ነው የሚያነሳቸው። መልአኩ ገብርኤልም መጣ ይላል። ስለዚህ ወንድ ልጅ ነው ማለት ነው ገብርኤል። ይሄ ስህተት የሆነ አካሄድ ነው አንቺ የሄድሽበት መንገድ። ስለ አምላክም ሲነገር ጊዜ እግዚአብሔር እንዲህ አለ ይላል፣ ወይንም አላህ እንዲህ አለ ይላል። ወንድ ልጅ ስለሆነ ነው ማለት ነው ብልሽ የሄድሽበት ስህተት ነው። እርሱ ለምንድን ነው እንደዚያ ብለን የምንጠራቸው ከተባለ ለምሳሌ በእኛ በተለምዶ ራሱ ማንነቱን ወይም ጾታውን ላላወቅነው አካል በወንድ ልጅ ነው የምንጠራው። ያ ማለት ግን ወንድ ልጅ ነው ማለት ነው አይደለም። ምሳሌ ልስጥሽ። ቤታቸው ውስጥ ተቀምጣችኋል። የሆነ ሰው ከውጭ ቆረቆረ። በሴት ነው የምትጠሩት? በወንድ ነው የምትጠሩት? ማነህ ነው የምትሉት አይደለ? ወይንስ ማነሽ ነው የምትሉት? የሰው አምሳያ አትስጠው። እዚህ ጋር የሰው አምሳያ አትስጠው። እሺ ለአምላክ አሁን ብዙ ነገር ማለት በወንድ አምሳያ እንጠራለን። እዚህ ምድር ላይ ፍጡር የሆኑትን ነገር በወንድ አምሳያ የምንጠራው ነገር ብዙ አለ። ለምሳሌ ዝናብ መጣ፣ ዝናብ ዘነበ እያለን ይሄ በሴት አይጠራም እና አምላክን ደግሞ ከፍጡር ጋር አታገናኝ። በቃ ችግር የለውም ተስማማች። በሰው ምሳሌ አንሰጥም በመጽሐፍ ላይ። ስለዚህ አላህ አንድ ናት ደግሞ ተቃውሞ የለውም ማለት ነው። በስምና አላህ አንድ ናት ማለት ትችላለህ፣ አንድ ነው ማለት ትችላለህ። አለቀ። መላእክ ወንድ ናቸው ሴት? መላእክ ወንድ ናቸው ሴት? ይሰማሻል? ቤትሽናሽ በጣልቃ የምትገቢ ከሆነ በጥያቄና መልስ ሜት አታድርጓት። እሺ ሜት አታድርጓት። ቤትሽናሽ መላእክ ወንድ ናቸው ሴት? መልአክ ጾታ የላችሁም። መልአክ ይሄ መልአክ ወንድ ነው፣ ይሄ መልአክ ደግሞ ሴት ነው ብለን
በጣም ጥሩ። እንደሱ ከሆነ ሉቃስ ወንጌል ምዕራፍ 2 ቁጥር 3 ላይ ምን ይላል? መልአኩ ገብርኤልም ከዘካርያስ ፊት መጣና እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ ያለው ይላል። ወንድ ነው ሴት? ገብርኤል ገብርኤልም አለ ይላል። አለች ለምን እዚህ ጋር ምን አመጣው? ይሄ ወንድ ነው ሴት ነው የሚለው ምን አመጣው? ገብርኤልም አለ ለወንድ አድርጎ አወራው። ለምን ገብርኤልም አለች አልተባለ? በይ እዛ ይባላል ማለት አሁን ነው እሱ እኔ የጠየኩ እናንተ ላይ የኛ ለምን ነው ጠይቀኝ የኛ ላይ ጠይቀኝ እናንተ መልስ መጽሐፍ አታዳምጭም እንደ በፈጣሪ ስም አሁን ልትወያይ ጀመረችና ስለ ገብርኤል መልስ ስታጣ እኔ ለምን